ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ጨሪቃዎች እየጠበቅነው የምርመራ ውጤት ነው። እንግዲህ 72 ሰዓት ከሆነ ዛሬ ይደርሳል ብዬ አስቤ ነበረ በጉጉት ግን የሆነው ነገር ሌላ ነው። በዛም ዝሮ በዛ ስራና ድራማ ስለሆነ እራሳችሁን ጠብቁ፣ አትጨናነቁ። ምንም የሚፈጠር ነገር የለም። ሀይሚዬና ብሩኬ መቼም አይለያዩም። 4 ነጥብ። ከዛ በመቀጠል እንግዲህ ወደ ቪዲዮ ሀሳብ ስንገባ ሁላችንም እንግዲህ ዲኤንኤውን ታስቀይረዋለች። ብሩኬ መጨረሻ ላይ ደሙን ብቻ ሰጥቶ ስለወጣ ብቻዋን እዛ ስለቀረች እሷ ደግሞ እዩ ደግሞ ከምታወራውና ከምታደርገው አንጻር ለእሷ ዲኤንኤ ማስቀየር በጣም ቀላልና ሲምፕል ነገር ነው። ገባቸው አይደለ? ስለዚህ ከዛ አንጻር ውጤቱን ታስቀይረዋለች፣ የብሩኬ ልጅ ነው ብላ ትመጣለች ብለን የሁላችንም ሀሳብ ነበርና ሀብቴም ደግሞ ዛሬ ለሁለተኛ ጊዜ ምርመራ መካሄድ አለበት፣ ያደረግከው ነገር ትክክል አይደለም ብሎታል። የእኛም ሀሳባችን ነው። ስለዚህ ደህና ሐኪም ቤት ዲኤንኤ እንዲቀላል ነገር አይደለም። ዝም ብላችሁ እንዳለው ታይፎይድ ወይም ደግሞ ራስ ምታት ወይም ደግሞ ሌላ ነገር አሞን ሄደን እንደዚህ ዝም ብለን የምንሰጠው ነገር አይደለም። ይሄ የራስህ ልጅ ነው ተብሎ ማሳደግ እና የሌላ ሰው ልጅ ማሳደግ በጣም የተለያየ ነገር ነው። ገባችሁ አይደለ? ስለዚህ ሀይሚዬና ብሩኬ ስራም ቢሆን ድራማም ቢሆን በህይወታችሁ ላይ የሆነ እንትን አታብዙ፣ የዋህነት አታብዙ። ሁሉንም ነገር በቃ የሆነ ችግር በተፈጠረ ቁጥር ቶሎ ብላችሁ ተስፋ የመቁረጥ የመድከም ድክመታችሁን ለሰው ማሳየት እንደዚህ አይነት ነገሮች ላይ መቀረፍ አለባችሁ ብዬ አስባለሁ። ገባችሁ አይደለም? ምክንያቱም የእናንተን ድክመት፣ የእናንተን መሰልቸት፣ የእናንተን መናደድ ጠላታችሁ ካየ ለዛ ሰው የበላይነት እየተሰማውና ነገሮችን ለዛ ሰው እንዲሄድበት ወይም ደግሞ ሌላ ነገር እንትን እንዲል ነው የሚያደርገው ማለት ነው። በሪል ህይወታችሁም እንደዚህ አይነት ነገር አታድርጉ። ትክክል አይደለም። ይሄ ነው ቶሎ ተስፋ መቁረጥ፣ በቃኝ እንደዚህ ምናምን ማለት የለባችሁም። በተቻላችሁ አቅም ምንም አይነት ነገር ሊያናድዳችሁ ይችላል፣ ሊያበሳጫችሁ ይችላል። ነገር ግን ደግሞ እንደምንም ስሜታችሁን ተቆጣጥራችሁ ጥላታችሁ ፊት ስትቆሙ ጠንካራና ጀግና ሆናችሁ ማሳየት ነው ያለባችሁ ማለት ነው፣ በህይወታችሁ ማለት ነው። እና ጨሪቃዎች እንግዲህ እግዚአብሔር ከክፉ ነገር ይጠብቃችሁ። እናንተ ስቃችሁ ፋፈሽ ብላችሁ ድምቅ ብላችሁ ማየት ነበር የሚናፍቀን። ግን ደግሞ ስራ መስራት ደግሞ ግዴታ ነው። ስራችሁ እንደዚህ ወደ ስራ ሲገቡ ደግሞ እናንተ ለማየት ቢከብዳችሁም ቢያናድዳችሁም ቢያበሳጫችሁም ግን ሼር ላይክ አድርጉላቸው። ስልካችሁን ብቻ ከፍታችሁ ወደ ስራችሁ ሂዱ ማለት ነው። እናንተ ቪዲዮ ማየት ከደበራችሁ ወይም ደግሞ ከጨነቃችሁ ማለት ነው። ምክንያቱም እይታ ለነሱ ይጠቅማቸዋል። ገባችሁ? ላይኩ ደግሞ ለብዙ ሰው እንዲደርስ እንትን ይረዳቸዋል። ስለዚህ እንደዛ አድርጉ። ከጎናቸው መቆም ነው በቃ። አንድነታችሁ እንዳይበታተን የጨሪቃ ፋሚሊ ምንም ይፈጠር ምንም ማለት ነው የብሩኬ ልጅ አይደለም። ነገ ምናልባት ምርመራው ደርሶ ምናምን የብሩኬ ልጅ ነው ተብሎ ሊመጣ ይችላል። ነው የብሩኬ ልጅ አይደለም። እንደው ስራ ለማራዘም ወይም ደግሞ የሆነ ነገር ለመፍጠር ካልሆነ በስተቀር እንደማይሆን እኛ ራሳችን በጣም እርግጠኞች ነን። ስለዚህ አንዳንድ እህቶች ደግሞ የምትጨነቁም አላችሁ፣ የምታለቅሱ አላችሁ፣ የምታስቡ አላችሁ። ሰው መውደድ፣ ሰው ማክበር፣ ሰው መቅረብ፣ ሰው መልመድ በጣም ከባድ ነገር እንደሆነ አውቃለሁ። ስለዚህ እናንተ ደግሞ ስራ ነው ብላችሁ ራሳችሁን አሳምናችሁ መሄድ አለባችሁ። ራሳችሁን ጠብቁ እህቶቼ። እናንተ ጋር ማንም ሰው የለም፣ ብቻችሁን ናችሁ ያላችሁት። ራሳችሁን መጠበቅ አለባችሁ፣ ለራሳችሁ ማሰብ አለባችሁ። ብዙ እህቶች ስትጨነቁ ስታለቅሱ እያየኋችሁም ስለሆነ ማልቀስ አያስፈልግም። እነሱ ስራ እየሰሩ ነው፣ ግን የሆነ ሰዓት ላይ ይቋጫል። የማይቋጭ ነገር ምንም ነገር የለም። እሺ እህቶቼ፣ እናፋፈሽ በሉ፣ ድምቅ በሉ። ድራማው በቅርብ ያልቃል። እሺ ጠብቁ። ሁለተኛው ምርመራ ላይ ያልቃል ማለት ነው። ከዛ ውጭ ምንም የሚፈጠር ነገር የለም። እነሱም መቼም አይለያዩም። እነሱ ዛሬም አንድ ናቸው፣ ነገም አንድ ናቸው።
ወደፊትም አንድ ናቸው። ወልደው ከብደው እናያቸዋለን። ምንም ችግር የለም። እድሜ ጤና ይስጠን፣ እኛም ለማየት ያብቃን፣ እነሱም ለመውለድ ያብቃቸው ትላላችሁ። ብቻ እየሳቃችሁ ፋፈሽ እያላችሁ ቪዲዮዎቻቸውን እዩ፣ ተመልከቱ እላቸዋለሁኝ። እንዳትጨናነቁ እሺ፣ እንዳትጨነቁ። ለማን ብላችሁ እንዴ? ጠላታቸው ይጨነቅ። እሷም እንደዚሁ እንደ እሳት እንደተቀጣጠለች እንደ ጮኸች አቶ ነው ወይዘሪት ነው ወይዘሪት ነው የምትባለው፣ አቶ እዩ ማለት ነው። እሷም እንደ እንጨት ነዳ የሆነ ሰዓት ላይ ትበርዳለች። እሺ የማይበርድ ነገር የለም። እና ለማንኛውም ይመቻችሁ ውድ ቤተሰቦቼ። ይህን ቪዲዮ ያው ብዙ እህቶች እየተጨናነቃችሁ ስለሆነ እንዳትጨነቁ እሺ። ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ። መልካም ጊዜ ይሁንላችሁ። ጨሪቃዎችዬ ከክፉ ነገር ይጠብቃችሁ። እወዳችኋለሁ።